ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት ቼልሲዎች ጃቪ አሎንሶን አሰልጣኝ አድርገው መቅጠራቸውን ይፋ አድርጓል። ይህ ውሳኔስ ሊቨርፑል ላይ ምን አይነት ተጽዕኖ ይኖረዋል? ከዚህስ በኋላ ሊቨርፑሎች ምን ሊያደርጉ ይችላሉ? ማንን አሰልጣኝ ሊቀጥሩ ይችላሉ? የሚለውን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ከ2 ዓመት በፊት የርገን ክሎፕ ሊቨርፑልን እንደሚለቁ ካሳወቁ በኋላ ሊቨርፑሎች የዛን ጊዜ የሊቨርኩሰን አሰልጣኝ የነበረውን ጃቪ አሎንሶን ለመቅጠር ከፍተኛ ፍላጎት አሳይተው ነበረ። ነገር ግን ጃቪ አሎንሶ በዛው በባየር ሊቨርኩሰን ለተጨማሪ 1 ዓመት ለመቆየት ፍላጎት ስለነበረው ሊቨርፑሎች ሀሳባቸውን ቀይሮ የአሁኑን አሰልጣኝ አርነ ስሎትን መቅጠር ችሏል። ጃቪ አሎንሶም በባየር ሊቨርኩሰን ለ1 ዓመት ከቆየ በኋላ ወደ ሪያል ማድሪድ ማቅናት ችሏል። ነገር ግን በሪያል ማድሪድ ስራው ልክ እንደ ባየር ሊቨርኩሰን አልጋ ባልጋ የሆነለት አልነበረም። መጀመሪያው ጨዋታዎች አካባቢ ጥሩ የሚባል እንቅስቃሴን ማሳየት ችሎ ነበረ። ነገር ግን ደግሞ በዛው በሪያል ማድሪድ በቆየ ቁጥር ከተጫዋቾች ጋር እንዳልተስማማ ነው ሲነገር የነበረ። በተለይ ደግሞ ከቪኒሲየስ ጁኒየር ጋር በአሰለጣጠን ሂደቱ እንደዚሁም ደግሞ በአንዳንድ ነገሮችም ከስምምነት ላይ ባለመድረስ ሳይችል ቀርቷል። እንዲሁም በኤል ክላሲኮ ጨዋታ ላይ ሪያል ማድሪድ ከባርሴሎና ጋር ሲጫወት ቪኒሲየስ ጁኒየር ተቀይሮ ሲወጣ ያሳየው ባህሪ ለጃቪ አሎንሶ ከሪያል ማድሪድ ስራው መሰናበትም ትልቅ ሚና እንደተወጣ ነው እየተነገረ የሚገኘው። ከዛም ከሪያል ማድሪድም ከተሰናበተ በኋላ እንግዲህ እስካሁን ድረስ በእረፍት ላይ ነበረ የሚገኘው። ሊቨርፑሎችም እንግዲህ ይህንን አሰልጣኝ ሊቀጥሩ የሚችሉበት ከፍተኛ እድል አለ ሲባል ነበር። በተለይ ደግሞ በዚህ ሲዝን በአሰልጣኝ አርነ ስሎት ስር ሊቨርፑሎች እያሳዩት ያለውን አቋም ስንመለከት አሰልጣኙ እስካሁን ድረስ ይቆያል ብሎ የገመተም አልነበረም። በተለይ ደግሞ ጃቪ አሎንሶ ከሪያል ማድሪድ ስራው ከተሰናበተ በኋላ ሊቨርፑሎች አሰልጣኝ አርነ ስሎትን አሰናብተው ጃቪ አሎንሶን ይቀጥራሉ ሲባል ነበረ። ቢያንስ ወዲያውኑ ባይቀጥሩት እንኳን ራሱ በክረምቱ አሰልጣኙን አሰናብተው ጃቪ አሎንሶን ይቀጥራሉ ሲባል ነበር፣ ሲጠበቅም ነበረ። ነገር ግን ሊቨርፑሎችም ለዚህ አሰልጣኝ ጥያቄ አላቀረቡለትም። ቼልሲዎች ግን በጣም ጠንካራ የሚባል ጥያቄ በማቅረባቸው ምክንያት በዚህ ሰዓት ላይ ጃቪ አሎንሶ የቼልሲ አሰልጣኝ ሊሆን ችሏል። ዛሬም ይፋ እንደተደረገው ከሆነ እንግዲህ በቼልሲ ቤትም ለ4 ዓመት የሚቆይ ይሆናል። ስራውንም ከጁላይ 1 ጀምሮ በይፋ የሚጀምር ይሆናል። እንደ ፋብሪዞ ሮማኖ እንደዘገበው ከሆነም ጃቪ አሎንሶ ከዚህ በኋላ ቼልሲዎች በሚያደርጓቸው ዝውውሮች ላይም ቀጥተኛ ተሳትፎ እንደሚኖረውም ነው እየተገለጸ የሚገኘው። በተለይም ደግሞ ጃቪ አሎንሶ ሲቀጠር ልክ እንደ ሮሰናሪዮ ወይም ደግሞ እንደ ሌሎቹ አሰልጣኞች በሄድኮችነት አይደለም፣ በማናጀርነት ሌቭል ስለተቀጠረ ከዚህ በኋላ በዝውውር ሂደቶች ላይ ቀጥተኛ ተሳትፎ ይኖረዋል ተብሎ ነው የሚጠበቀው። እንደዚሁም እንደ ዘ አትሌቲክስም ዘገባም ከሆነም እንግዲህ ምናልባትም ጃቪ አሎንሶም ለቼልሲ ትክክለኛው አሰልጣኝ ሊሆን የሚችልበት ከፍተኛ እድል አለ እያለን ይገኛል። በተለይ ደግሞ በባየር ሊቨርኩሰን እያለ ያንን ምርጥ ቡድን ሲያሳየን ቡንደስሊጋውንም ያለምንም ሽንፈት ሲያሸንፉም ሲጠቀም የነበረው ፎርሜሽን የ3-4-2-1 ፎርሜሽን ነው። ይህ ደግሞ ለቼልሲዎች በጣም የሚመች ነው። በተለይም ከዚህ ቀደምም ቼልሲዎች በእንደዚህ አይነት ፎርሜሽን ሲጫወቱ መመልከት እችለናልና ይህንንም ፎርሜሽን ጃቪ አሎንሶ በትክክለኛው መንገድ ይተገብረዋል ተብሎ ይጠበቃል። ምናልባት በቀጣይ ዓመት የዋንጫ ተፋላሚ ባይሆን እንኳን ራሱ በቀጣይ ዓመታት ምናልባትም ከ2 ዓመት ከ3 ዓመት በኋላ የዋንጫ ተፋላሚ ሊሆን የሚችልበት ከፍተኛ እድል እንዳለው ነው እየተነገረ የሚገኘው። ከዛ በተጨማሪም ጃቪ አሎንሶ ከወጣት ተጫዋቾች ጋር መስራት የሚወድ አሰልጣኝ ነው። የቼልሲን ስኳድ ከተመለከተን ደግሞ አብዛኞቹ በጣም ወጣት የሚባሉ ተጫዋቾች ናቸውና ለጃቪ አሎንሶ በጣም የሚመች ስኳድ እንደሆነ ነው እየተነገረ የሚገኘው። ይህም እንግዲህ የጃቪ አሎንሶ ለቼልሲ ፊርማውን ማኖሩም አሰልጣኝ አርነ ስሎት በእርግጠኝነት በሊቨርፑል እንደሚቆዩ ማረጋገጫም የሆነ ይመስለኛል። ምክንያቱም በተለይ ሊቨርፑል ኤኮ ላይ የወጡትን አንዳንድ መረጃዎች ስትመለከቱ ጃቪ አሎንሶ ከሪያል ማድሪድ ከተሰናበተ በኋላ የሊቨርፑልን ጥያቄ ሲጠብቅ እንደነበረ እየተናገሩ ነው የሚገኙት። በተለይ ደግሞ ሊቨርፑሎች እያሳዩት የነበረው አቋም በጣም መጥፎ የሚባል ነው የነበረው። እንደዚሁም ደግሞ አሰልጣኝ አርነ ስሎትም ይሰናበታሉ የሚሉ የተለያዩ ነገሮችን ስንሰማ ነበርና ያንን ተመርኩዞ እንግዲህ አሎንሶም የሊቨርፑልን ጥያቄ ሲጠብቅ ነበር። ነገር ግን ሊቨርፑሎች ምንም አይነት ጥያቄ አላቀረቡለትም። በተለይ ዘ ቴሌግራፍ ላይ ዶሚኒክ ኪንግ እንደዚሁም ደግሞ ቤን ጃኮብስ ይዞት በወጡት ዘገባ መሰረት ሊቨርፑሎች ከጃቪ አሎንሶ ጋር ምንም አይነት ግንኙነት እንዳላደረጉ ነው እየተናገሩ የሚገኙትና በዛም እንግዲህ ጃቪ አሎንሶ ውሳኔ ሊያስተላልፍ ተገዷል። ወደ ቼልሲም ሊቀላቀል የተገደደበት ሁኔታ መፈጠር ችሏልና ምናልባትም ሊቨርፑሎች ጥያቄ አቅርበውለት ቢሆን ኖሮ አሎንሶ በእርግጠኝነት ወደ ቼልሲ አይቀላቀልም ነበር። እንዲሁም ከ1 ሳምንት በፊት የወጡትን የተለያዩ መረጃዎች ስትሰሙ ራሱ ቼልሲዎች ጃቪ አሎንሶን መቅጠር ይፈልጋሉ። ነገር ግን ደግሞ ሊቨርፑሎች ለጃቪ አሎንሶ ጥያቄ የሚያቀርቡለት ከሆነ ወደ ሊቨርፑል ይቀላቀላል ብለው
ፍራቻ አላቸው ወይም ስጋት አላቸው የሚሉ መረጆችን ስንሰማ ነበረ። ነገር ግን ሊቨርፑሎች ምንም አይነት ጥያቄ ሳያቀርቡ መቅረት ችሏል። ሊቨርፑሎች ለዣቪ አሎንሶ ጥያቄ ያላቀረቡለት የዣቪ አሎንሶ ያጮተ ስታይል ለሊቨርፑል የሚመች አይደለም። ከዣቪ አሎንሶ ይልቅ የአሰልጣኝ አርነ ስሎት ለሊቨርፑል የተመቸ ነው የሚል አስተሳሰብ ስላላቸው ነው የሚሉ አንዳንድ መረጃዎችን እየተመለከትን ነው የምንገኘው። በተለይ ደግሞ እነ ሪቻርዲው በአሰልጣኝ አርነ ስሎት ላይ እምነት አላቸው። በክረምቱ የዝውውር መስኮቱም አንዳንድ ዝውውሮችን ካደረጉ በኋላ በቀጣይ ዓመት ሊቨርፑሎች ልክ እንዳለፉ ዓመታት በጣም ጠንካራ ይሆናል የሚል እምነት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ ይህንን ሲዝን ከተመለከትን ሊቨርፑሎች በአሰልጣኝ አርነ ስሎት ላይ እምነት ማሳደራቸው ያን ያህል ትርጉም የሚሰጥ አይደለም። ምክንያቱም በዚህ ሰዓት ላይ ሊቨርፑሎች የመሀል ሰፋሪ ቡድን እየመሰሉ ነው የሚገኙት። እንደሚታወቀው አሁን ላይ እንግዲህ በ59 ነጥብ 5ኛ ደረጃ ላይ ነው የተቀመጡት። ምናልባት የመጨረሻውን የብሬንትፎርድ ጨዋታን ቢያሸንፉ 62 ነጥብ ላይ ነው የሚደርሱት። ይህም ደግሞ በጣም ዝቅተኛ የሚባል ነጥብ ነው። በተለይ ደግሞ ባለፉት 14 ዓመታት ከዚህ ያነሰ ነጥብ መሰብሰብ የቻሉት 2014-15 የውድድር ዘመን ላይ ነው። ያንንም የውድድር ዘመን የምታስታውሱ ከሆነ ሊቨርፑሎች በጥሩ መንገድ አልነበረ ሲዝኑን የጀመሩት። በዛ ምክንያትም ብሬንደን ሮጀርስን ከስራቸው አሰናብተው የርገን ክሎፕን መቅጠር ችሏል። እናም ሲዝኑን በመጥፎ ሁኔታ መጀመራቸው አሰልጣኝ መቀየራቸው ራሱ በፕሪሚየር ሊጉ ላይ ዝቅተኛ ነጥብ ይዘው እንዲጨርሱ አድርጓቸዋል። በእርግጥ በዛው ሲዝን የኢሮፓ ሊግ ተፋላሚ መሆንም ችለው ነበረና ከሞላ ጎደል ጥሩ የሚባል ሲዝን አሳልፈዋል ማለት እንችላለን። በዚህ ሲዝን ግን ሊቨርፑሎች በተለይ ደግሞ በክረምቱ የዝውውር መስኮት ያወጡትን ወጪ ከተመለከትን፣ ያላቸውን ስኳድ ከተመለከትን፣ እንደዚሁም አሰልጣኙም ባለፈው ሲዝን የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ተከትሎ የተሻለ ሲዝን ይሆናል ተብሎ ተጠብቆ ነበረ። ነገር ግን አሁን ላይ እንግዲህ 37ኛው ሳምንት መርሃ ግብር አድርጎ እንኳን ራሱ መሰብሰብ የቻሉት 59 ነጥቦችን ብቻ ነው። ምናልባትም በቀድሞ ፎርማት ቢሆን ኖሮ ሊቨርፑሎች የሻምፒዮንስ ሊግ ተስፋላሚ ራሱ ላይሆኑ የሚችሉበት እድልም ነበራቸው። በእርግጥ የመጨረሻ ቀን ጨዋታ ላይ ሊቨርፑሎች አሸንፈው አስቶን ቪሎች የሚሸነፉ ከሆነ 4ኛ ደረጃን ይዞ ማጠናቀቅ ይችላሉ። ነገር ግን ደግሞ ያንን ጨዋታ ሊቨርፑሎች ያሸንፋሉ ብሎ በእርግጠኝነት መናገር አይቻልም። የበለጠ ደግሞ በመጀመሪያው ዙር ከብሬንትፎርድ ጋር ያደረጉትን ጨዋታ ስንመለከት አሁንም ብሬንትፎርዶች ይህንን ጨዋታ ሊያሸንፉ የሚችሉበት እድል አላቸው። እናም ሊቨርፑሎች ምናልባትም ወደ ሻምፒዮንስ ሊግ የሚገቡት ራሱ በርነሞዞች ስለተሸነፉም ሊሆን ይችላል። በዛሬው ዕለት እንግዲህ ብራይተን እና ብሬንትፎርዶች ነጥብ ጥሏል። ስለዚህ ሊቨርፑሎች 6ኛ ደረጃን ይዞ እንደማያጠናቅቁ ማረጋገጥ ችሏል። ቀጣይም ደግሞ በርነሞዞች ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ አለና ምናልባት ያንን ጨዋታ ማንቸስተር ሲቲ የሚያሸንፉ ከሆነ ሊቨርፑሎች ሳያሸንፉ እንኳን ራሱ የሻምፒዮንስ ሊግ ተሳታፊ መሆናቸውን ያረጋግጣሉና በዚህ ምክንያት ብቻ ሊሆን ይችላል ሊቨርፑሎች የሻምፒዮንስ ሊግ ተሳታፊ የሚሆኑት። ምክንያቱም ቅድም እንዳልኳቸው በዚህ ሰዓት ላይ ሆነን ሊቨርፑሎች ብሬንትፎርድን ያሸንፋሉ ብለን በእርግጠኝነት መናገር አንችልም። በእርግጥ ምናልባት በዛ ጨዋታ ላይ እንግዲህ አንዲ ሮበርትሰን እና መሐመድ ሳላ የመጨረሻ ጨዋታቸውን የሚያደርጉበት ስለሆነ ትልቅ ሽኝት ስለሚደረግላቸው በተነሳሽነት ጨዋታውን ሊያሸንፉ የሚችሉበት እድል አላቸው። ነገር ግን ይህም እድል በጣም ጠባብ የሚባል ነውና በአብዛኛው ሊቨርፑሎች ይህንን ጨዋታ ነጥብ ይጥሉበታል ተብሎ ነው የሚጠበቀው። በተጨማሪም አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ተደርጎ ከተሾሙ በኋላ የሊግ ፎርማቸውን ከተመለከትን፣ በሊጉ ላይ እያሳዩት ያለውን አቋም ከተመለከትን የመጀመሪያዎቹ ጨዋታዎች ላይ በጣም ጥሩ የሚባል ነበር። ነገር ግን ከዛ በኋላ ቀስ በቀስ እየወረደ እንደመጣ መመልከት እንችላለን። የመጀመሪያዎቹን 29 ጨዋታዎች ስንመለከት በተለይ ከኒውካስል ጋር ካደረጉት የሊግ ካፕ የፍጻሜ ጨዋታ በፊት 29 የሊግ ጨዋታዎችን ማድረግ ችሎ ነበር። በእነዚህ 29 ጨዋታዎች ደግሞ በየጨዋታው 2.4 በአማካኝ ነጥቦችን ሲሰበስቡ ነበር። ይህም ማለት እንግዲህ ወደ ሲዝን ስንገለብጠው 91 ነጥቦችን ሰብስበው መጨረስ ይችሉ ነበረ። ከዛ በኋላ ግን ያደረጓቸውን 46 የፕሪሚየር ሊግ ጨዋታዎችን ግን በየጨዋታው 1.59 ነጥቦችን ብቻ ነው እየሰበሰቡ የሚገኙት። ይህም ማለት እንግዲህ ወደ 0.8 ነጥቦችን እየጣሉ ነው የሚገኙት። እንደዚሁም ደግሞ ያለፉትን 32 የፕሪሚየር ሊግ ጨዋታዎች ስንመለከት በየጨዋታው 1.38 ነጥቦችን ብቻ ነው እየሰበሰቡ የሚገኙትና የመጀመሪያዎቹ 29 ጨዋታዎች ላይ አብዛኞቹን ሲያሸንፉ ነበረ። አሁን ላይ ግን አብዛኞቹን አቻ እየወጡ ነው የሚገኙት፣ አብዛኞቹን እየተሸነፉ ነው የሚገኙትና ከጊዜ ወደ ጊዜ የሊቨርፑል አቋም በጣም እየወረደ ነው የሚገኙና ከዚህ በኋላም አሰልጣኙን ለምን ማቆየት እንደፈለጉም ትንሽ ግራ የሚያጋባ ነው። በእርግጥ ቅድም እንዳልኳቸው አሁንም አሰልጣኙ ላይ እምነት አላቸው። ተጫዋቾችን ቢያስፈርሙ ነገሮችን ይቀይራሉ ብለው ያስባሉ። ነገር ግን ደግሞ አንድ አሰልጣኝ ጎበዝ አሰልጣኝ የሚባለው ባሉት ተጫዋቾች ጥሩ ነገርን መስራት ሲችል ነው። ከዚህ ቀደም እንግዲህ አንዶኒ ኢራዮላን በተደጋጋሚ ሳነሳውም ነበረ። አንዶኒ እንግዲህ በበርንማውዝ ቡድን አሁን ላይ 6ኛ ደረጃን ይዞ ለማጠናቀቅ በጣም እንደተቃረበ ነው እየተመለከተን የምንገኘው። ምናልባት ማንቸስተር ሲቲን የሚያሸንፍ ከሆነና የመጨረሻውን ቀን ጨዋታም የሚያሸንፍ ከሆነ ሊቨርፑል የሚሸነፉ ከሆነ 5ኛ ደረጃን ይዞ ሊያጠናቅቅም የሚችልበትም ከፍተኛ እድል አለውና በዚህ ጠባብ በሚባል ስኳድ፣ በጣም ትንሽ በሚባል ስኳድ በጣም ትልቅ ነገሮችን እያሳካ ነው የሚገኘው። በተለይ ደግሞ በክረምቱ የዝውውር መስኮት ከኋላ ካሉት 4 ተከላካዮች ውስጥ 3ቱን ሽጧቸዋል። በረኛውንም ሽጧል። እንደዚሁም ደግሞ በጃንዋሪ የዝውውር መስኮትም
ሴሜኑን ለማንቸስተር ሲቲ መሸጣቸው አይዘነጋምና እነዚህ ሁላ ወሳኝ የሚባሉ ተጫዋቾች ለቀውባቸው እንኳን ራሱ በጣም ጥሩ የሚባል ቡድንን መገንባት ይችላል። በዚህ ሰዓትም እንግዲህ ብዙ ያለመሸነፍ ሪካርድን በበርነማውዝ ነው የተያዘው። በእርግጥ ብዙ አቻዎችን አስመዝግቧል። እንደዛም ቢሆንም ግን ብዙ ጨዋታዎችን እየተሸነፉ አይደለም የሚገኙና አንዲኑ ኢራያላ ቢያንስ በዚህ ሰዓት ላይ ጎበዝ አሰልጣኝ እንደሆነ እያስመለከተ ነው የሚገኘው። አሰልጣኝ አርነ ስሎትም ባላቸው ስኳድ ምንም እንኳን ተጫዋቾች ቢጎዱ እንኳን ራሱ ባሉት ተጫዋቾች ከዚህ የተሻለ ነገርን ማድረግ ነበረባቸው። ነገር ግን ያንን ሲያደርጉ አልተመለከትንም። እንደዚሁም ደግሞ ማኔጅመንታቸው ራሱ በጣም የወረደ ነው። በሳቸው ምክንያት እንግዲህ የሊቨርፑል በጣም ጥሩ የሚባሉ ወጣት ተጫዋቾች ክለቡን እየለቀቁ ነው የሚገኙት። አሁን ለምሳሌ ኳንዛ ሲለቅ ተመልክተናል። ሃርቪ ኤሌትም አሁን ያለበትን ሁኔታ ሁላችንም እናውቃለን። ታይለር ሞርተንም በአሰልጣኝ አርነ ስሎት ምክንያት ክለቡን መልቀቅ ይችላል። ከዚህ በኋላም እንግዲህ በሳቸው ምክንያት የሚለቁ የተለያዩ ተጫዋቾች እንደሚኖሩ በእርግጠኝነት መናገር ይቻላል። ምናልባትም በቀጣይም ትሬናዊንም ከነዚህ ተጫዋቾች መካከል አንዱ ሊሆን የሚችልበት ከፍተኛ እድል አለና በሊቨርፑል ዘንድ ምንም አይነት ለውጦችን እየተመለከትን አይደለም የምንገኘው፣ መሻሻሎችንም እየተመለከትን አይደለም የምንገኘውና ለዚህ ነው እንግዲህ አሰልጣኝ አርነ ስሎት በስራቸው መቀጠላቸው ምንም አይነት ትርጉም የማይሰጠው። በአብዛኞቹ የሊቨርፑል ደጋፊዎች ዘንድ ደግሞ አሰልጣኝ አርነ ስሎት ተሰናብተው ዣቪ አሎንሶ እንዲቀጠር ከፍተኛ ፍላጎት ነበራቸው። አሁን ላይ ግን ዣቪ አሎንሶ ለቼልሲ መፈረሙ አብዛኛውን የሊቨርፑል ደጋፊዎች እንደሚያበሳጭ በእርግጠኝነት መናገር ይቻላል። በእርግጥ ዣቪ አሎንሶ ለሊቨርፑል አለመፈረሙ ያለ መጨረሻ አይደለም። ምክንያቱም አንዳንድ ደጋፊዎች ከዣቪ አሎንሶ የበለጠ ሌሎች አሰልጣኞች እንዲመጡላቸው የሚፈልጉ አሉ። አሁን ለምሳሌ ኢንዳኒ ኢራያላ፣ ኔግልስማን፣ ኤኔሪኬ እንደዚሁም ሌሎችም አሰልጣኞችን መጥቀስ እንችላለንና ያን ያህል የሚያስገርም አይደለም። ነገር ግን ደግሞ የአሰልጣኝ አርነ ስሎት በስራቸው ማቆየት ግን ደጋፊዎችን የበለጠ ያበሳጫል ተብሎ ነው የሚጠበቀው። ቀደም እንዳልኳችሁ እንግዲህ የዣቪ አሎንሶ ለቼልሲ መፈረም አሰልጣኝ አርነ ስሎት በሊቨርፑል የመቆየታቸውን ነገር እድላቸውን የበለጠ ያሰፋላቸዋል። ነገር ግን ደግሞ 100% በእርግጠኝነት አሰልጣኝ አርነ ስሎት በስራቸው ይቆያሉ ማለት አይደለም። አሁንም በጣም ትንሽም ቢሆን ከሊቨርፑል ሊለቁ የሚችሉበት ሊሰናበቱ የሚችሉበት ግን እድል እንዳላቸው አንዳንድ መረጃዎች እየተናገሩ ነው የሚገኙት። ሊቨርፑሎች እንግዲህ አሰልጣኝ አርነ ስሎትን ቢያሰናብቱ ማንን ሊቀጥሩ የሚችላሉ የሚለው ግን ሌላ ትልቅ ጥያቄ ነው። በዚህ ሰዓትም እንግዲህ እነዚህ ቡክ ሜከርስ የሚባሉት እነዚህ አቋማሪ ድርጅቶች የሚባሉት ሊቨርፑሎች በቀጣይ ማንን አሰልጣኝ ሊቀጥር ይችላል የሚሉ ኦዶችን እያወጡ ነው የሚገኙት። የመጀመሪያ ደረጃ ላይ የተቀመጠው ምናልባት አሰልጣኝ አርነ ስሎት ከስራቸው የሚሰናበቱ ከሆነ ሊቨርፑሎች ሉዊስ ኤንሪኬን ሊቀጥሩ የሚችሉበት ከፍተኛ እድል አላቸውና በመጀመሪያ ደረጃም አስቀምጧቸዋል። በእርግጥ ሉዊስ ኤንሪኬ በቅርቡ ነው በፒኤስጂ ቤት የሚያቆየውን አዲስ ኮንትራት መፈረም ይቻለው። ነገር ግን እንደዛ ቢሆንም ራሱ ነገሮች በቶሎ ሊለዋወጡ ይችላሉ። ምናልባት የሻምፒዮንስ ሊግ ዋንጫን ካነሳ በኋላ ራሱ የፒኤስጂ ስራዬ በቃ ሊል የሚችልበት እድል አለ። በዛ ሰዓትም እንግዲህ ሊቨርፑሎች ሊያስፈርሙት የሚችሉበት ከፍተኛ እድል አለና በዚህ ሰዓትም እንግዲህ እነዚህ አቋማሪ ድርጅቶች ሉዊስ ኤንሪኬ ቀጣይ የሊቨርፑል አሰልጣኝ ሊሆን የሚችልበት ከፍተኛ እድል አለ በሚል አንደኛ ደረጃ ላይ አስቀምጠውታል። ሁለተኛ ደረጃ ላይ የተቀመጠው ደግሞ የበርንማውዙ ኢንዶኒ ኢራዮላ ነው። እንደዚህ የሚታወቀው እንግዲህ አሰልጣኝ ሲዝኑ እንደተጠናቀቀ ከበርንማውዝ ጋር የሚለያይ ይሆናልና ምናልባትም ሊቨርፑሎች አርነ ስሎትን የሚያሰናብቱ ከሆነ ይህንን አሰልጣኝ በነጻ መቅጠር ይችላሉ። እንደሚታወቀው ደግሞ ሪቻርዱ ነበረ ወደ በርንማውዝ አሰልጣኝነት ማምጣት የቻሉትና ምናልባትም አሁንም ወደ ሊቨርፑል አሰልጣኝነቱ ሊያመጡት የሚችልበት እድል አላቸው። በእርግጥ እኔ በግሌ የአንዶኒ ኢራዮላ ያጮት ስታይል በጣም ነው የሚማርከኝ። በተለይ በዚህ ሲዝን በበርንማውዝ የሚያደርጉትን እንቅስቃሴ ስንመለከት በጣም አዝናኝ የሚባል ለማጥቃትም ትኩረት የሚሰጥ ቡድን ነው የሚገነባው። ነገር ግን ደግሞ አሁንም ገና ልምድ የሌለው አሰልጣኝ ነው። በተለይ ደግሞ በሻምፒዮንስ ሊግ መጫወት እንደዚሁም ሻምፒዮንስ ሊግን ተጫውተው ወደ ፕሪሚየር ሊግ መመለስም ያንን ባላንስ ማድረግም ይከብደዋል ተብሎ ነው የሚጠበቀውና በዛ ምክንያት ምናልባትም የሊቨርፑል አሰልጣኝ ላይሆን የሚችልበት እድል አለ። ሶስተኛ ደረጃ ላይ ያስቀመጡት ደግሞ የስቱትጋርቱ ሰባስቲያን ሁነስ የተባለው አሰልጣኝ ነው። ይህም አሰልጣኝ እንግዲህ በስቱትጋርት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ምናልባትም በዚህ ሰዓትም ካሉ አሰልጣኞች መካከል ለየርገን ክሎፕም በጣም የቀረበው አሰልጣኝ እንደሆነ ነው እየተነገረ የሚገኘው። እሱም ቢሆንም ግን ለፕሪሚየር ሊጉ ልምድ የለውም። እንደዚሁም ደግሞ በሻምፒዮንስ ሊግ መሳተፍ ላይም በጣም ልምድ ያለውም አሰልጣኝ አይደለምና ያም ራሱ ለሊቨርፑል ትልቅ ፈተና ሊሆንባቸው ይችላል። አራተኛ ደረጃ ላይ የተቀመጠው የአሁኑ የጀርመን ብሔራዊ ቡድን አሰልጣኝ የሆነው ጁሊያን ኔግልስማን ነው። ይህ አሰልጣኝ እንግዲህ ከዚህ ቀደምም ከሊቨርፑል ጋር በስፋት ስሙ ሲያያዝ ነበር። አሁንም ላይ እንግዲህ ምናልባትም አሰልጣኝ አርነ ስሎት ከስራቸው የሚሰናበቱ ከሆነ ሊቨርፑሎች ይህንን አሰልጣኝ ሊቀጥሩ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተለይ ደግሞ ኔግልስማን ራሱ ይህ ዓለም ዋንጫ ካለፈ በኋላ ከጀርመን ብሔራዊ ቡድን ሊለያይ የሚችልበት እድል እንዳለ ነው እየተነገረ የሚገኘውና ምናልባትም ሊቨርፑሎችም ይህንን አሰልጣኝ ሊቀጥሩ የሚችሉበት እድል አለ። አምስተኛ ደረጃ ላይ የተቀመጠው የርገን ክሎፕ ነው። ክሎፕ እንግዲህ በዚህ ሰዓት ላይ ወደ አሰልጣኝነት ለመመለስ ምንም አይነት ፍላጎት እንደሌላቸው ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች በጣም አጥብቀው ከጠየቋቸው ግን ሊመለሱ የሚችሉበት እድል አለ ተብሎ ነው የሚጠበቀው። እንደዚሁም ስድስተኛ ደረጃ ላይ የክሪስታል ፓላሱ ኦሊቨር ግላስነር፣ ሰባተኛ ደረጃ ላይ የአስቶን ቪላ
ኡናይ ኤምሬ፣ 8ኛ ደረጃ ላይ የአልሂላሉ ሲሞን ኢንዛጊ፣ 9ኛ ደረጃ ላይ ስቴቨን ጀራርድ እንደዚሁም ደግሞ 10ኛ ደረጃ ላይ የፖርቶ አሰልጣኝ ሆነው ፍራንሲስኮ ናቸው የተቀመጡት። ከነዚህ ከ6ኛ ደረጃ እስከ 10ኛ ደረጃ ላይ ከተቀመጡት ምናልባት ወደ ሊቨርፑል ሊመጡ ከሚችሉ አሰልጣኞች መካከል ብዬ የማስበው ኡናይ ኤምሬና ስቴቨን ጀራርድ ናቸው። ከዛ ውጭ ግን ሌሎቹ አሰልጣኞች ወደ ሊቨርፑል ይመጣሉ ብዬ አላስብም። እንደ አጠቃላይም ከተመለከተ በተለይ የሲዝኑ አጋማሽ ላይ ከሆነ ስቴቨን ጀራርድ አሰልጣኝ ተደርጎ የመሾም እድል አለው። ነገር ግን በክረምቱ አሰልጣኞችን የሚቀጥሩ ከሆነ ምናልባትም ኔግልስማን፣ አንዶኒ ኢራይላ እንደዚሁም ደግሞ ሰባስቲያን ሁኔስ የሊቨርፑል አሰልጣኝ ተደርገው ሊሾሙ የሚችሉበት ከፍተኛ እድል አለ ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።